በጣም ያስደስታል አይደል? ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ የአብርሃምና የሩታ ጾታ የልጁ ጾታ ታወቀላችኋለሁ። እንግዲህ አይዋ እሺ ይሁን፣ እንኳን ደስ አላችሁ። ወንድን ያልከው የማውቀው ማለት ነው ጋይስ። አባት ሴት ልጅ በጣም እንደምወደው ሲል በጣም ደስ ይላል። ማለቴ እናት ናት ወንድ ልጅ ቢሆን በቃ ስፍ የምትለው ማለት ነው። እና አባት ወንድ ልጅ ሴት ልጅ ብትሆን ምናምን የሚል ሀሳብ ራሱ ሊኖር ይችላል። ግን ምኞትህ አንተ ድሮንም ልክ እንዳንተ መሳይ ነው ወይ በላቸው። ለማንኛውም በሰላም ተገላገይ የለኝ ሩታዬ። እስቲ ቪዲዮውን እስከ መጨረሻው እንከታተል። ምንም ችግር የለብኝም። ወንድ ቢሆን ደስ ይለኛል። ካልሆነም ደግሞ የተጣለ ዙባ እቀበላለሁ። ከልጅነቴም ጀምሮ ግን አሁን ለምሳሌ ይሆናል አይደል ራሴን ከማቅበት ጊዜ ጀምሮ በፊት ሳገባ ወንድ ልጅ የመጀመሪያ ልጅ ቢሆነኝ ደስ ይለኛል ነበርና አይ ዋና ተራ አሁን እኮ በቃ ወንድ ልጅ እኮ ነው ፍላጎት። ስለዚህ እንግዲህ ሩታም ያው ደስተኛ ናት። ባይዘው የሩታዬ ምንድን ነው የሚልሽ ነገር ልጅ በረከት ነው። ሴትም ትሆን ወንድም ሆነ መንታም ሆነ ማለት ነው። እኔ ሴትም ወንድም ቢሆን ደስ ይለናል ማለት ነው። እንግዲህ አብርሃም ወንድ ቢሆን ከልጅን ጀምሮ ወንድ ቢሆን አለ። ይሄን ያህል አስመሳይ ነህ እንዴ? እውነቴን እኮ ነው። እውነቴን ነው። ይሄን ያህል ራስ ወዳድ ነህ? አቤት ይገርማል። የኔ ፍልቅልቅ ሩታዬ ግን ማለት ነው በእውነት እንደዚህ ፍልቅልቅልቅ ብለሽ ስላየሁሽ ደስ ብሎኛል። ግን በመለያየታችሁ ምናምን ያው እንግዲህ ምንም አይደለም፣ ያጋጥማል። እንደውም አትገቢው፣ አይገባሽም እሱ ማለት ነው። እና ወደ ቪዲዮ እንሄድ ማለት ነው ጋይዝ። እስቲ ቪዲዮ ምንድን ነው? የወንዱ ጾታ ለመታወቅ እየተዘጋጁ ነው። እንግዲህ ጽጌ ሮያል ደግሞ በጣም ትለያለሽ። እውነቴን ነው፣ በጣም ትለያለሽ። እኔ እንጃ አንቺ ነሽ ፏፏ ፍክት የምታረጊያቸው ማለት ነው። እናመሰግናለን። እንግዲህ ሩታዬ ሀብቴ እንግዲህ አይዞሽ። ኦ ማይ ጋድ ወንድ ነው አለና ፈረደ። ዋው መብሩክ፣ እንኳን ደስ አለህ አቶ አብርሃም። ወይኔ ይቅርታ እንዴ፣ ቆይ ይቅርታ ዝጋ ማለት ነው። አንድ ነገር ላስታወሳችሁ ማለት ነው። እዚህ ጋር አባት ልሆን ያለው አጎት ነኝ እንጂ አንተ ደግሞ አጎት ነህ እንዴ? ረሳኸው እንዴ? ገና ልጅ ነኝ ወንድምሽ ልሆን አላልካትም ለሩታ? ብቻ እሺ ቀልዱ ልተውና በጣም ደስ ብሏል። ወው ብያለሁ። እንግዲህ ይመቻችሁ። በጣም ሩታዬ ሳቅሽ ስላየሁ ደስ ብሎኛል። እንኳን ደስ አለሽ የኔ ሀቢበቴ ማለት ነው። ጽጉዬ ደግሞ እናመሰግናለን። አዎ ከዚህ የበለጠ ፍቅር ነበሩ፣ እኛ ፍቅር ነበርን። በጣም ብዙ ነገር አሳልፈናል። እንግዲህ ወንድ ልጅ ነው። እንኳን ደስ አላችሁ። እና ወደ ቪዲዮ ውስጥ እንሂድ ደግሞ ማለት ነው። ምን እንደሚል ምን እንዳሰበ እስቲ እንስማው። እውነት በጣም ደስ ብሎኛል ከልቤ። የእሷን የመጀመሪያ ፍላጎት ባላቅም ያው ይመስለኛል ሴት ነው ነበር መሰለኝ የምትፈልገው። ምን ነበር ብትፈልጊው? ግን ያው እኔ ለሁሉም የመጀመሪያ ልጅ ሴት ነው የምመኘው። እውነት በይ እና ከእግዚአብሔር ሰጠኝ ግን አልከራከርበትም። በደስታ ነው የምቀበለው። ደስ ይላል። ሁላችሁም እንግዲህ ምኞታችሁን ቅድም እና ታዲያ ምኞታን እኮ ማወቅ የምችለው እኮ ከሴት ጋር ስታቆም፣ ከሴት ጋር መለጣጠፍ ምናምን ስታስመስል ይሄ ነገሮችን ብተው ይሄኔ ምን እንደምትፈልግ እንዲሁም ደግሞ እርጉዝ እንደሆነ ስትመላለስ ብዙ ነገሮች ማለት ነው። ብዙ ነገሮች አለ ማለት ነው። እና እንደዛ ስትመላለስ ብቻዋን ከማንም ሆነ ከማንም አልሙሂም ስትሄድ አንተ ነበር ተጎን መሆን ያለብህ። አልሙሂም አንተ ያው ምኞት ተሳካ፣ ወንድ እንደሆነ ማለት ነው። ጥሩ ነው። ፈጣሪ የሰጠው ነው፣ ልጅ ነው፣ ችግር የለውም። እና ሩታዬ ደግሞ እንግዲህ ሴት ልጅ ናት። እኛም ቤዛዊ ሴት ነበር ያሰብነው፣ ግን ችግር የለውም። አይውላችሁ ጋይዝ፣ እነሱ ባሉት አይደለም። ሴት ልጅ ትሁን ወንድ ልጅ ትሁን አንድ ፈጣሪ ነው የሚያውቀው። ሲወለድ ግን ሴት ሆኖ ነው የምናገኘው። ምን አለ ጠፋቸው ትላላችሁ? ልንገራችሁ። ቪዲዮውን እስኪ እንከታተል መጨረሻ ላይ። ወይኔ እኔ የሩታዬን ደስታ በማየቴ ከምታስቡት በላይ ትልቅ ነገር ነው ደስ ያለኝ ማለት ነው። እንዲሁም ደግሞ ይህ ዝግጅት ወልደሽ ሳሚልን የኔ ፍልቅልቅ
ጽጌዬ እናመሰግናለን። በእውነት አብርሃም ምን ሆነህ ነው የተገስከው? ንገረን እስቲ። አብርሃምማ የተገሰው በምን ምክንያት መሰላችሁ? ውሽሚት ስለሌለችው ቀርቦ አስመስሎታ ፊቱን ማለት ነው። ቀርቦ ማለት ነው። ምነው ውሽሚት የለችም? እንዲያው ሩታ ስትደሰት እኮ አንተ ወድም ስታለቅስ ነው እንጂ የምትፈልገው እናቴ ይችንማ ጥረው ይደገኛ ብሎ ነገር ሰው እና ውሽሚት ስለሌለች አንተ ፊትህን ቀርቦ አስመስል። ትንሽ እንኳን ፈገግ የሚባል ነገር አለ። ውሽሚት ጋር ስትሆን ግን 32 ጥርስህን ነው የምትገለፈጥብን ማለት ነው። ደግሞ ቲክቶክ ላይ የተለቀቀው ቪዲዮ ኧረ ወይኔ በላቸው። አይ ጽጌዬ አንቺ ለፍተሻል። እነሱ ተውሽሚት ጋር 32 ጥርሱን እየገለፈጠ ቄጧን እየነካካ አውዝ ቢላ የሚሸጣራጅ ቶቶቶቶ። ለማንኛውም ሩታዬ ይገባሻል ከዚህ የበለጠ በእውነት ለመናገር ይሄ ሰርፕራይዝ ያንስሻል። በጣም ደስ ብሎኛል የኔ እናት፣ የኔ ጀግና፣ የኔ ጠንካራ። እውነት ለመናገር በጣም ጠንካራና ጀግና ሴት ነሽ። ይሄን ሁሉ ነገሮች ችለሽ ይሄን ሁሉ ነገር አሳልፈሽ እናት ልትሆኚ ነው። በጣም ደስ ብሎኛል። ግን ደግሞ እኔ እኮ አብርሃምን አልጠላውም ጋይዝ፣ እውነቴን ነው። አብርሃምን አልጠላውም እኮ ግን የሚሰራው ስራ ነው። ከሴት ጋር ሲለጣጠፍ ከሴት ጋር ሽሩሩ እንደዚህ ምናምን በቃ እንደዚህ ከውሽሚት ጋር ምናምን ሄዱ ልጥፍ ስለሚል ነው እንጂ ጭራሹን አብርሃምን እኔ በጣም ነው የምወደው። በእውነት አልጠላውም እና በጣም የምንወደው የሩታዬ ባል ነበረ። አሁን ግን በጣም ውሽማ እየፈለገ በቃ እኔ እንጃ አላውቅም፣ ብቻ ከባድ ነው እና ውሽሚት ስለሌለ ፊቱ ራሱ ቀረቦ አስመስሎታል ማለት ነው። እና እኔ በእውነት አብርሃምን አልጠላውም፣ ግን ደግሞ ማጥለብ ምክንያት ምን መሰላችሁ? በቃ የዋህ ነው ሀቂቃ ማለት ነው። እና በዋህነቱ ብዙ ነገር ሊፈጠርበት ይችላል። ግን ሩታን እያስረገዘ አስረግዞ ሌላ ሴት ሽሩሩ ማለት ምን ይባላል? እስቲ ጋይዝ ይሄን ብቻ አስረዱኝ ማለት ነው። እና በጣም ነው የሚያስጠላው ሀቂቃ ማለት ነው። እና ሌላ ሴት ሽሩሩ መለጣጠፉም ነው እንጂ ያስጠላኝ፣ ስራ መሆኑ እኮ አንድ አይነት ነው የሰሩት። ሁሉም አንድ አይነት ነው፣ ግን ያስጠላል ይሆናል አይደል? ሚስትን አስቀምጦ ሌላ ሴት ሽሩሩ ማለት ሌላ ሴት ቂጥ መንካት ምናምን ግንባር እስከሚሳም በቃ አለ አይደለ? በባለፈው የሰሩት ማታ ነው የተኛ ነው አላለችም? አተወርድን ጌታዬ ሆይ። እና ለማንኛውም ሩታዬ እኔ ለአንቺ ደስታ በጣም ደስ ብሎኛል። እንኳን አወቅሽ። ሴትም ሆነ ወንድም ሆነ ይሄ ፈጣሪ ስራ ነው። ማንም ዶክተርም አይደለም፣ ግን ፈጣሪ ስለሰጣችሁ ሁለታችሁም የሚያገናኛችሁ ስላለ ጽጌ እንዳለችው ሁለት ናችሁ አንድ ላይ ማለት ነው። እና ምንም ቢሆን ብትጣሉም ብትፋቱም በጣም ደስ ብሎኛል። እናትና አባት ለመሆን እንግዲህ ልጅ ነኝ ብሎ ነበር በባለፈው ጋይዝ ሰምታችኋል አይደለም? እኔ ገና ልጅ ነኝ ገና ለትዳር ራሱ ብቁ ሳልሆን የገባሁት ምናምን ብሎ ባለፈው ተናግሮ ነበር። አይ ወንድምሽ ሊሆን ራሱ ብሎ ደርሷል። ለወንድም ራሱ ደርሷል። እና እንደ ወንድም ምናምን የምፈልጊው ነገር ምናምን ብሎ እንግዲህ ለራሱ ልጅ ማለት ነው ምን ነበር የሚባለው? አጎት ሊሆን እያለ ነበረ። ራሱ ነው ያመጣው። አይቀር ማለት የዋህነቱ የት ነው ገደል የሚያስገባው። ሁሌ በቃ የሚሰራው ስራ ይሄ ነው ማለት ነው። በቃ የዋህነት በጣም ጅል ነው የሚያደርገው። በጣም ውሽሚት ስለሌለኝ ዛሬ ለማንኛውም ፈታ አላለም። ውሽሚት መኖር አለባት ነበረ የሩታን ሰላም የሩታን ጨለማ እንዲያደርግ። እውነት እኔ እኮ አንዳንድ ሰው ግን እንደው ምን አይነት ጭንቅላት ነው ያላችሁ? አይ ለማንኛውም ጽጉሻ በእውነት የኔ ፈገግታ እናመሰግናለን። እንደዚህ ፏ ሽብርቅ አርገሽ ሰፕራይዝ ስላደረግሽልን ማለት ነው።